ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 ደርሷል የሚለውን ዘገባ ተከትሎ የገንዘብ ሚኒስቴር በዛሬው ዕለት አነጋጋሪ መግለጫ አውጥቷል። መግለጫውስ ምን ጉዳዮችን አካቷል? የምናጋራችሁ ይሆናል። የኤሌክትሪክ ኃይል ቆጣሪን በተመለከተ አዲስ አስገዳጅ አሰራር ተግባራዊ እየተደረገ ስለመሆኑ ተሰምቷል። ሙሉ መረጃውን እናደርሳችኋለን። የሲቪል ማህበራቱ ዳግም ወደ ስራ መመለስ እንደማይችሉ ተነግሯል። ይህ እንዴት ይታያል? በዝርዝር እናጋራችኋለን። ወደ ሀገሪቱ ለሚሄዱ ዓለም አቀፍ ተማሪዎች አዲስ የተማሪ ቪዛ ቀጠሮ መስጠት እንዲያቆሙ ትዕዛዝ መተላለፉ ተሰምቷል የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90% የተጠናቀቁ ቤቶችን በ10% ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ። በቂ የእንቁላል ምርት አቅርቦት እንዲኖር እየተሰራ መሆኑን የአዲስ አበባ ንግድ ቢሮ አስታወቀም። ጣሪያ የነካውን የእንቁላል ዋጋ ጭማሪ ለማረጋጋት በእሁድ ገበያዎች በቂ የእንቁላል ምርት አቅርቦት እንዲኖር እየተሰራ ስለመሆኑ ቢሮ አስታውቋል። በዚህም በአብዛኛው አካባቢ አንድ እንቁላል ከ20 ብር እስከ 21 ብር እየተሸጠ መሆኑ የተረጋገጠ ሲሆን ይህን የዋጋ ጭማሪ ለማረጋጋት ደግሞ እየተሰራ ነው ሲሉ የቢሮው የህዝብ ግንኙነት ዳይሬክተሩ አቶ አሸናፊ ብርሃኑ ተናግረዋል። በተጨማሪም ለእንቁላል ዋጋ መናር ዋነኛው ምክንያት ደግሞ የመኖ ዋጋ መጨመር ነው ያሉት ዳይሬክተሩ የበዓላት መደራረብም የእንቁላል ምርት እጥረትና ዋጋ መጨመር ምክንያት ስለመሆኑ አንስተዋል። በመሆኑም በ210 የእሁድ ገበያዎች በስፋት የእንቁላል ምርት አቅርቦት እንዲኖር ከአምራቾች ጋር ትስስር በመፍጠር ገበያውን ለማረጋጋት እየተሰራ ነው ሲሉም ገልጸዋል። 57% የሚሆኑት የአፍሪካ ሀገራት ለከፍተኛ የዕዳ ችግር ተጋልጠዋል ሲል የአፍሪካ ኢንሹራንስ ድርጅት አስታወቀም። እንደ ድርጅቱ መረጃ ከሆነ በአህጉሪቱ ከሚገኙ ዝቅተኛ ገቢ ካላቸው ሀገራት መካከል 57% የሚሆኑት በዕዳ ችግር ውስጥ ገብተዋል ወይንም ከፍተኛ የዕዳ ስጋት ላይ ይገኛሉ ብሏል። ይህ የተባለውም በአዲስ አበባ እየተካሄደ በሚገኘው 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ኮንፈረንስና ጠቅላላ ጉባኤ መድረክ ላይ ነው። በዚህም የዕዳው ጫና መጨመር ዋና ዋና መንስኤዎች ደግሞ የዓለም አቀፍ የገበያ መዋዠቅና የሸቀጦች ዋጋ መለዋወጥ መሆናቸውን የድርጅቱ ፕሬዝዳንት ወይዘሮ ፓቲ ማርቲን ተናግረዋል። እንዲሁም ከ2023 ጀምሮ የአፍሪካ ሀገራት ለውጭ አበዳሪዎች በድምሩ $685.5 ቢሊዮን ዕዳ አለባቸው ተብሎ እንደሚገመገምም ተነግሯል። ለዕዳ አገልግሎት የሚከፈለው ክፍያም እንዲሁ አሳሳቢ ሆኗል የተባለ ሲሆን ትንበያዎች እንደሚያመለክቱት ከሆነ ደግሞ የአፍሪካ ሀገራት በ2025 ብቻ $88.7 ቢሊዮን የውጭ ዕዳ አገልግሎት እንዲከፍሉ ይጠበቃል የተባለው። በተጨማሪም የውጭ ዕዳ ጫና በ2023 ከአፍሪካ ሀገራት አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 24.5% ጋር እኩል መሆኑ የችግሩን ስፋት ያሳያል ተብሏል። የህዝብ ዕዳ ለመንግስታት የልማት ወሳኝ መሳሪያ ሆኖ እንደሚያገለግል የገለጹት ወይዘሮ ፓቲ ወጪውን ለመሸፈን ህዝባቸውን ለመጠበቅና ለተሻለ የወደፊት ህይወት ኢንቨስት ለማድረግ እንደሚረዳ ቢገለጽም አሁን ያሉት አሃዛዊ መረጃዎች ግን አሳዛኝ ሁኔታ የሚያሳዩ ስለመሆናቸው አጽንኦት ሰጥተዋል።
የተሰረዙ የሲቪል ማህበራት ዳግም ወደ ስራ መመለስ እንደማይችሉ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀም። የስራ ሪፖርት ባለማቅረባቸው ምክንያት የተሰረዙ የሲቪል ማህበራት ዳግም ወደ ስራ መመለስ እንደማይችሉ ምክር ቤቱ አስታውቋል። ይህን ተከትሎ ማህበራቱ ወደ ስራ መመለስና መስራት ከፈለጉ ግን እንደገና ፍቃድ ማውጣትና ስም መቀየር እንደሚጠበቅባቸው ምክር ቤቱ አክሏል። በኢትዮጵያ የሲቪል ማህበረሰብ ባለስልጣን ተመዝግበው በስራ ላይ ያሉ የሲቪል ማህበራት መካከልም ከ1700 በላይ የሲቪል ማህበራት ከስራ ውጪ መሆናቸውን መገለጹ ይታወሳል። እነዚህ ተቋማት ደግሞ 5 ዓመትና ከዛ በላይ ተጠብቀው በመቅረታቸውና ሲጣራ ከስራ መውጣታቸው በመረጋገጡ መሰረዛቸውንም አሃዱ ዘግቧል። ጉዳዩን በተመለከተም ለኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴን ጥያቄ ቀረበላቸው ሲሆን ማህበራቱ በተለይም በክልሎች ተዘዋውረው የተለያዩ ስራዎችን የሚሰሩትን ለመደገፍና እንዲያግዙ ለማድረግ ቢያንስ የስራ ሪፖርት ማቅረብ ባይችሉ ዳግም ምዝገባ እንዲያደርጉ በሚል ውሳኔ ከተወሰነ በኋላ የ2 ወር ጊዜ ቢሰጥም መምጣት አልቻሉም የሚል ምላሽም ሰጥተዋል። በዚህም ጊዜ ደግሞ መምጣትና ዳግም ምዝገባ ማድረግ የቻሉት ከ70 የማይበልጡ የሲቪል ማህበረሰብ ድርጅቶች ብቻ እንደሆኑም አንስተዋል። ተቋማቱ መጨመራቸው የሚፈለግ ነው ያሉት አቶ አህመድ ለሱም ደግሞ በፊት ፍቃድ አውጥተው የተሰረዙ ተቋማት አዲስ ፍቃድ ማውጣትና ስም ቀይረው የወጣውን መመሪያ ተግባራዊ አድርገው ወደ ስራ መመለስ ይችላሉም ብለዋል። ወደ ስራ እንዲመለሱ ለማድረግ ደግሞ ከ1 ሚሊዮን ብር በላይ ወጪ በማድረግ በሁሉም የግንኙነት አማራጮች መልእክት እንደተላከና ምላሽ እንዳልሰጡም ዘገባው ጠቅሷል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 ደርሷል የሚለውን ዘገባ ተከትሎ የገንዘብ ሚኒስቴር በዛሬው ዕለት መግለጫ አውጥቷል። በዚህም እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 መድረሱ ተነገረ በሚል ርዕስ የኢትዮጵያ ኢኮኖሚክስ ማህበር ያወጣው ሪፖርት ገለጸ በማለት ዘገባ ታትሞ እንደነበር ይታወሳል። የገንዘብ ሚኒስቴር ይህን ተከትሎም ዘገባው ላይ ግድፈቶች ያሉት በመሆኑ እንዲሁም ትክክለኛውን አውድን ማወቅ አስፈላጊ በመሆኑ ይህንን መግለጫ ማውጣት አስፈላጊ ሆኗል በማለት አዲስ መግለጫ ሰጥቷል። በመግለጫውም በዘገባው ኢትዮጵያ ያለባት የውጭ ዕዳ የሀገር ውስጥ የብድር መጠን ተለይቶ መቅረብ ሲገባው በተጠቀሰው ጊዜ የነበረው የውጭ ዕዳ መጠን $28.5 ቢሊዮን ዶላርን $62.5 ቢሊዮን ብሎ ማቅረብ የተሳሳተ ነው ብሏል። በዚህም እንደ አውሮፓውያን አቆጣጠር እስከ 2024 መጨረሻ ድረስ ኢትዮጵያ ያለባት የውጭ ብድር መጠን የመንግስት ልማት ድርጅቶችን ጨምሮ 31.6 ቢሊዮን የአሜሪካ ዶላር ነው ሲልም አክሏል። በተጨማሪም የሀገሪቱን የውጭ ብድር በተመለከተ ደግሞ አውዳዊ ማብራሪያ ለመስጠት ያህል የኢትዮጵያ የውጭ ብድር ሙሉ ለሙሉ በሚባልበት ደረጃ የተጠራቀመ ውርስ ዕዳ ሲሆን የዕዳ ጫና በዚህ ምክንያት የተባባሰ መሆኑ ይታወቃል ሲል በመግለጫው ጠቅሷል። በዚህም መንግስት ባለፉት በርካታ ዓመታት ምንም የውጭ የንግድ ብድር ያልወሰደ ሲሆን ለልማት ፕሮጀክቶች ማስፋፊያ የውጭ ብድር ሲወስድ የነበረ በአብዛኛው ደግሞ ከዓለም አቀፍ የልማት አጋሮችና ከመንግስታት ከሚገኙ ብድሮች በመሆኑ የብድር ጫናን የሚያስከትሉና ወለድ የማይሰበሰብባቸው እንዲሁም በሌላ አገላለጽ በጣም ዝቅተኛ ወለድና ረጅም የእፎይታና የክፍያ ጊዜ ያላቸው ብድሮች ናቸው ብሏል። መግለጫው አክሎ መንግስት የሀገሪቱን የዕዳ ክፍያ ጫና ለመቀነስ የተለያዩ የብድር ሽግሽግና የማቅለያ ስምምነቶችን ኃላፊነት በተሞላ መልኩ እያደረገ እንደሚገኝ ይታወቃልም ብሏል። በመሆኑም ሪፖርተር ጋዜጣ ባሳለፍነው እሁድ ዕለት ያወጣው ትንተና አውዱን ያልጠበቀና የተሳሳተ አረዳድ የሚሰጥ ነው ያለው መግለጫው በዓለም አቀፍ ደረጃ የአንድ ሀገር የብድር ጫና መለኪያዎች የውጭ ብድር መጠን ከወጪ ንግድ ገቢ ጥምርታ፣ ዓመታዊ የውጭ ብድር ክፍያ ከወጪ ንግድ ገቢ ጥምርታና ዓመታዊ የወጪ ብድር ክፍያ ከዓመታዊ የመንግስት ገቢ ጥምርታ ናቸው ሲል የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል።
ኢንዱስትሪዎች የኃይል ብክነት ማስተካከያ መሳሪያ እንዲገጥሙ አስገዳጅ አሰራር ተግባራዊ እየተደረገ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። እያንዳንዱ የከፍተኛና መካከለኛ ኃይል ተጠቃሚ ኢንዱስትሪ በየወሩ ያለውን የኃይል ብክነት ለመቆጣጠር የሚያስችለውን ቆጣሪ እንዲገጥም አስገዳጅ አሰራር ተግባራዊ እየተደረገ መሆኑን አገልግሎቱ አስታውቋል። ለኢንዱስትሪዎቹ የተቀመጠ የኃይል መጠን በመኖሩ በተሰጣቸው የጊዜ ገደብ መሳሪያውን እንዲገጥሙ እየተደረገ ስለመሆኑም ተቋሙ ገልጿል። በዚህም ከፍተኛና ዝቅተኛ የኃይል ማስተላለፊያ መስመሮችን እንዲሁም ትራንስፈርመሮችን በመቀየር ብክነትን ለመቀነስ ጥረት እየተደረገ ነው ሲሉ በኢትዮጵያ ኤሌክትሪክ አገልግሎት የኃይል አስተዳደር ስራ አስኪያጅ የሆኑት አቶ ማስረሻ አስፋው ተናግረዋል። 50 ሺህ የሚደርሱ የመካከለኛና ዝቅተኛ ኃይል ተጠቃሚ ኢንዱስትሪዎች በሀገር አቀፍ ደረጃ ቆጣሪያቸው በኃይል ቆጣቢ እንዲቀየር ከመደረጉም ባሻገር አዳዲስ ብክነትን የሚከላከሉ ቆጣሪዎችን በመጠቀም ቴክኖሎጂ አገዝ አሰራር ላይ ትኩረት መደረጉንም ዋና ስራ አስኪያጁ አክለዋል። በተጨማሪም በሀገሪቱ ያለውን የኃይል ብክነት መጠን በትክክል ለማወቅ አገልግሎቱ ከውጭ ድርጅቶች ጋር ጥናት እያደረገ ስለመሆኑ አራዳ ኤፍኤም ዘግቧል። ቀጥለናል። ውድ ተከታታዮቻችን የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ኤምባሲዎች ለዓለም አቀፍ ተማሪዎች አዲስ የተማሪ ቪዛ ቀጠሮ መስጠት እንዲያቆሙ ትዕዛዝ ማስተላለፉ ተሰምቷል። ትዕዛዙ ደግሞ በሀገረ አሜሪካ ለመማር የሚያመለክቱ ሰዎችን የማህበራዊ ሚዲያ መረጃ በጥልቀት ለመፈተሽ በማሰብ አስተዳደሩ ይህን መመሪያ ማስተላለፉ ተነግሯል። በዚህም ይህ መመሪያ ለሁሉም የአሜሪካ ኤምባሲዎችና ቆንጽላዎች መላኩን የሀገሪቱ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስታውቀዋል። መመሪያው የሀገሪቱ መንግስት በዓለም አቀፍ ተማሪዎች ላይ ከወሰዳቸው በርካታ እርምጃዎች አንዱ ሲሆን እነዚህ እርምጃዎችም የተማሪ ቪዛን መሰረዝና የውጭ ተማሪዎች እንደ ሃርቫርድ ባሉ ዩኒቨርሲቲዎች እንዳይመዘገቡ መከልከልን ያካትታል ተብሏል። እንዲሁም መመሪያው የተላለፈው የሀገርን ደህንነት ለመጠበቅና ሽብርተኝነትን ለመከላከል ነው ሲል የትራምፕ አስተዳደር ገልጿል። በሌላ በኩል ደግሞ የዓለም አቀፍ መምህራን ማህበር ዋና ስራ አስፈጻሚ የሆኑት ፋንታው ዓለም አቀፍ ተማሪዎች ስጋት አይደሉም ሲሉ ውሳኔውን መተቸታቸውም ተሰምቷል። ዋና ስራ አስፈጻሚዋ አክለው መመሪያው ተማሪዎች ወደ አሜሪካ እንዳይመጡ ተስፋ ሊያስቆርጥና በየዩኒቨርሲቲዎች ላይ የገንዘብ ተጽዕኖ ሊያሳድር እንደሚችል አሳስበዋል ሲል ኤንቢሲ ኒውስ ዘግቧል። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር መግዣው ሲሆን 188 ብር ከ70 ሳንቲም ደግሞ እየተሸጠ ይገኛል። አንድ ዩሮ እንዲሁ 166 ብር እየተገዛ 169 ብር ከ32 ሳንቲም እየተሸጠ ይገኛል። አንድ ስዊስ ፍራንክ ደግሞ 169 ብር እየተገዛ 172 ብር ከ38 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤሚሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ነው። የሳውዲ ሪያል ደግሞ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። እንዲሁም የቻይናው ዩዋን 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32
3293 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ